ምዕራፍ 6 ክፍል 8 ቅዱስ ጊዮርጊስም ጭፍሮቹን እጅ እጃቸውን ይዞ አስነሳቸው፣ አረጋጋቸውና በሰላም ወደ ቤታቸው እንዲሄዱ አሰናበታቸው። እርሱ ግን በድሃይቱ ቤት ተቀመጠ። እነሆ 6 ቀን ሆኖኛል፣ ምንም እህል አልቀመስኩም። እኔ እርቦኛልና እባክሽ እንጀራ ስጭኝ ልብላ አላት። ድሃይቱ ሴትም መልሳ ጌታዬ ይቅር በለኝ፣ እንጀራ በቤቴ የለም አለችው። ቅዱስ ጊዮርጊስም እንዲህ ቁራሽ እንጀራ በቤትሽ እስክታጭ ድረስ ከአማልክት ማንን ታመልኪያለሽ? አላት። እርሷም ታላላቆችን አማልክት አጵሎንን፣ ብርያፍሊስን አመልካለሁ አለችው። በቤትሽ እህል እንዳይኖር ከእግዚአብሔር የእውነት ፍርድ ተፈርዷል አላት። በልቧም እነሆ ይህንን እንግዳ ሰው ሳየው የእግዚአብሔር መልአክ ይመስላል። እኔ ወጥቼ ከጌቶቼ ከጎረቤቶቼ ለዚህ ለተቀደሰ ለእግዚአብሔር ሰው እንጀራ እፈልጋለሁ። በእርሱ ምክንያት ይቅርታን ቸርነትን አገኝ እንደሆነ እርሱ ቢበላ እኔም እበላለሁ፣ ልጄም ይበላል አለች። ከቤቷም በወጣች ጊዜ አንገቷን ወደ ሰማይ አቅንታ አቤቱ ሰማይን የዘረጋው ያጸናው በከዋክብትም ያስጌጠው ተራሮችን መጥኖ የፈጠረ በሰው ባህሪ ከሃሊነቱን የገለጠ ፍጥረቱን ለማዳን በመስቀል መሰቀልን የወደደ በነቢያት የተገለጠ እንዲያመሰግኑትም መንፈሰ ረድኤቱን ያሳደረባቸው ቸርነቱ የማይነገር ብርሃኑ በዓለም ሁሉ እንዲገለጥ ያደረገ ምድርን በውኃ ላይ ያጸናት የዚህ ጻድቅ ሰው ፈጣሪ አቤቱ እያለች እየጮኸች አለቀሰች። ይህንንም ብላ ድሃይቱ ሴት ወደ ቤቷ ተመለሰች። የክርስቶስ ባሪያ ጊዮርጊስ ግን ታስሮ ተቀምጦ ነበር። ፊቱም እጅግ ያበራ ነበር። ቅዱስ ጊዮርጊስ ጀርባውን ከአምዱ ጋር አስጠግቶት ነበር። ቅዱስ ጊዮርጊስም ጀርባው ከቆመው ምሰሶ ጋር በተጠጋ ጊዜ በቀለ፣ ስር ሰደደ፣ ለመለመ። ቅርንጫፉም ከሴቲቱ ቤት በላይ ወጣ። ከሀገሪቱ ቅጽር በላይም 15 ክንድ ከፍ ከፍ አለ። እነሆ ሊቀ መላእክት ሚካኤል ከሰማይ ወረደ፣ ምግቡንም አመጣለት። ቅዱስ ጊዮርጊስ ካመጣለት ምግብ ከበላ በኋላ ሰማያዊውን ምግብ ከሴቲቱ መሶብ ላይ አደረገ። መሶቡም ነጭ እንጀራን መላበት፣ መልካሙን ነገር ሁሉ እንደ ነገሥታት ቤት መላ። ያቺ ሴትም ወደ ቤት ገብታ የቅዱስ ጊዮርጊስን ፊቱ እንደ ፀሐይ ሲያበራ ባየች ጊዜ ዳግመኛ እንጀራውንና በቤቷ የመላውን መልካሙን ነገር ሁሉ ያደገውንም እንጨት ባየች ጊዜ ፈራች፣ ደነገጠች፣ ከእግሩም በታች ወደቀች። በልቧም እኔስ የገሊላውያን አምላክ ሰው መስሎ ወደ እኔ ወደ ምስኪኒቱ ቤት ገብቷል፣ ድህነቴንም አይቶ ረዳኝ እላለሁ አለች። ከዚህ በኋላ ፈጥና ጌታዬ ራራልኝ ብላ ከእግሩ በታች ሰገደች። ቅዱስ ጊዮርጊስም መልሶ አንቺ ሴት ተነሽ፣ እኔ የእርሱ ባሪያ ነኝ እንጂ የገሊላውያን አምላክ አይደለሁም አላት። ሴቲቱም መልሳ የአምላክ ባሪያ ከሆንክስ እኔ ባሪያህም ሞገስ አግኝቼ እንደሆነ የምነግርህን ስማኝ። ጌታዬ በፊትህ አንድ ነገር ልናገር አለችው። ኃያሉ ቅዱስ ጊዮርጊስም በይ ተናገሪ አላት። ጌታዬ 4 ዓመት የሆነው ልጄ ዲዳ፣ ደንቆሮ፣ ዕውር፣ አንካሳ ነው። ለጎረቤቶቼስ እንኳን ላሳየው እፈራለሁ። እኔ እርሱን ጸንሼ 4 ወር ሆኖኝ አባቱ ሞተ። ከወለድኩት ጀምሮ ማንም እንዲያየው አላደረኩም። አቤቱ ይቅርታ ታደርግልኝ እንደሆነስ ልጄን ፈውስልኝ፣ እኔ በአምላክህ አምናለሁ አለችው። ቅዱስ ጊዮርጊስም የእግዚአብሔር ቸርነት ዛሬ ይደረግልሽ፣ ሕፃኑን ወደዚህ አምጪው አላት። ከዚህ በኋላ ሕፃኑን አምጥታ በቅዱስ ጊዮርጊስ አጠገብ አስቀመጠችው። ቅዱሱም ቸል አላለም። ፊቱንም ወደ ምስራቅ መልሶ ወደ እግዚአብሔር ጸለየ እንጂ። ሕፃኑም በፊቱ ነበር። ጨርሶ አሜን ባለ ጊዜ በሕፃኑ ዓይኖች ላይ አማተበ። በፊቱም እፍ አለበት። ፍም መስሎ እንደ ድንጋይ ተፈንቅሎ ከዓይኖቹ ላይ ወደቀ። ያን ጊዜም አየ። ሴቲቱም ደግሞ በጆሮው እንዲሰማ አንደበቱም እንዲናገር በእግሩም እንዲሄድ ቸርነትህ ፍጹም ትሁንለት አለችው። ቅዱስ ጊዮርጊስም መልሶ በዚህ ጊዜ ያገኘው ጸጋ ይበቃዋል። እኔ ከአንቺ እርሱን እስከምሻበት ድረስ ጠብቂ። እኔ በጠራሁት ጊዜ ይሰማል፣ ይሄዳል፣ ይናገራል፣ ቃሌንም ይፈጽማል፣ ያገለግለኛል አላት። ሴቲቱ ግን ቃል ልትመልስለት አልደፈረችም፣ የመልአከ እግዚአብሔር ፊት የመሰለ ፊቱን ታይ ነበርና። ያን ጊዜም ከሃዲያኑ 70 ነገሥታት መጥተው በሀገሪቱ አደባባይ ተዘዋወሩ። የአማልክቶቻቸውን ቤት የበረበሩትን መርምረው ፈረዱባቸው። ሲዘዋወሩም ንጉሡ ዱድያኖስ ከሰማዕቱ ከቅዱስ ጊዮርጊስ ትዕግስት የተነሳ በእግዚአብሔር ቸርነት የለመለመችውን ደረቅ እንጨት ከሀገሪቱም ቅጽር በላይ 15 ክንድ ከፍ ብላ አይቶ ተደነቀ። ንጉሡ ዱድያኖስም ከእርሱ ጋር ይሄዱ ለነበሩ ነገሥታት በዚች ቦታ ስለለመለመውና ከፍ ከፍ ስላለችው ታላቅ ዛፍ ዛሬ በዚች ሀገር የምናየው ይህ ድንቅ ነገር ምንድን ነው? አለ። ይህች ታምራት እኮ ከገሊላዊ ጊዮርጊስ የተደረገች ናት አሉት። ከዚህም በኋላ ሰፈሩት። 15 ክንድ የሆነ ቅዱስ ጊዮርጊስ ስላደረገው ተአምራት አደነቁ። ከዚች ቤት ውስጥ ማን አለ? አለ። በዚህ ጊዜ በዚች ድሃ ሴት ቤት ውስጥ ቅዱስ ጊዮርጊስ እንዳለ ነገሩት። ከሃዲው ዱድያኖስም ያሰርነው ያዝናል ብለን አይደለምን? እንዲህ ደስ ብሎት አያችሁትን? አለ። ያን ጊዜም
ንጉሡ ተቆጥቶ ቅዱስ ጊዮርጊስን እየጎተቱ ራስ ራሱን እየቀጠቀጡ 20 ጎልማሶች በአራት ተከፍለው ሰውነቱን ሁሉ በደረቀ ቁርዝ እየገረፉ ወደ እርሱ እንዲያመጡ ታዘዘ። ሥጋውም እየተቆራረጠ በምድር ላይ ወደቀ። ደሙም በአፍንጫው እንደ ውሃ ፈሰሰ። የነደደ እሳትም አምጥተው ጎንና ጎኑን እንዲተኩሱ ታዘዘ። ጎንና ጎኑ እስኪያር ድረስ በነደደ እሳት አቃጠሉት። ዳግመኛም እስከ ጆሮው የሚያጠልቅና ፊቱን የሚሸፍን የብረት ድስት ሰርተው በራሱ ላይ እንዲደፉበትና በዚያ ላይ እሳት እንዲያነዱበት አዘዘ። እንዲሁም አደረጉበት። ዳግመኛ ያ ከሃዲ ንጉሥ ግንድ አምጥተው ጊዮርጊስን በግንዱ ላይ አጋድመው ከግንዱ ጋር በ3 ችንካር እንዲቸነክሩት አዘዘ። በላዩ ላይ ዝፍት ታይ አፍስሰው እሳት እንዲያነዱበት አዘዘ። ኃያሉ ሰማዕት ቅዱስ ጊዮርጊስ ግን አንድም ቃል አልመለሰም። ልቡም በሰማይ ካሉ ከሰማያውያን መላእክት ጋር ነበረ። ከዚህም በኋላ እንደ መጭመቂያ ሆኖ ከተሰራ የስቃይ መሳሪያ ላይ አውጥተው ሰውነቱን እንዲሰነጥቁትና እንዲጨምቁት አዘዘ። አንጀቱ ሁሉ ወጥቶ ከምድር ላይ እስኪዘረገፍ ድረስ እንዲሁ አደረጉበት። ቅዱስ ጊዮርጊስ ከስቃይ ብዛት የተነሳ ነፍሱ ከስጋው ተለየች። የቅዱስ ጊዮርጊስን ስጋውን በሙሉ በእሳት አቃጠሉት፣ እንደ አመድ ሆነ። ከሃዲው ንጉሥም የቅዱስ ጊዮርጊስን የተቃጠለውን የስጋውን አመድ አብሰው በቀፉ አድርገው ይድራስ ወደሚባል ተራራ ወስደው ምዕመናን እራሩን አመዱን እንኳን እንዳያገኙት በንፋስ እንዲያዘሩት አዘዘ። ደብረ ይራስ ማለትም ምድረ በዳ ማለት ነው። ወታደሮች የስጋውን አመድ በተራራው ነስንሰው ተመለሱ። ያን ጊዜም መብረቅ፣ ነጎድጓድ፣ ትልቅ ንውጽውጽታ ሆነ። ምድርም ከመሰረቷ እስክትናወጽ ድረስ ከሰማይ ድምፅ ተሰማ። ጭፍሮች 3 ምዕራፍ ያህል በራቁ ጊዜ ጌታችን ኢየሱስ ክርስቶስ መላእክት እየዘመሩ ከበውት በብሩህ ደመና ከሰማይ ወረደ። በዚያችም ተራራ ላይ ተቀመጠ። 4ቱን የምድር ነፋሳትም የቅዱስ ጊዮርጊስን የስጋውን ትቢያ እንዲሰበስቡ አዘዛቸው። ጌታችን ኢየሱስ ክርስቶስ ዓለሙን በፈጠረበት በአምላካዊ ቃሉ የኔ ሆይ የመረጥኩህ ወዳጄ ጊዮርጊስ ከሞት ተነስ፣ አትፍራ፣ እኔ አዝዤሃለሁና ሲል ኃያሉን ሰማዕት ቅዱስ ጊዮርጊስን ጠራው። ያን ጊዜም ጊዮርጊስ ከጫጉላ ቤት እንዲወጣ ሙሽራ ምንም ሕመም ሳይኖርበት ተነሳ። መድኃኒታችንም ባረከው። አትፍራ፣ ይህንን ከሃዲ ንጉሥም እስክታሳፍረው ድረስ እኔ አጸናሃለሁ። ከእንግዲህ ወዲህ አምላኩ ከእጃችን ሊያድነው አልቻለም እንዳይሉ እነዚህን ከሃዲያን ነገሥታትና የረከሱ ጣዖቶቻቸውን ታሳፍራቸው ዘንድ ተነሳና ወደ ሀገር ውጣ፣ ሰላሜ ለዘላለም ካንተ ጋር ይሁን አለው። ጌታችን ኢየሱስ ክርስቶስ ይህንን ተናግሮ ሳመው፣ በፍጹም ምስጋናም ወደ ሰማይ አረገ። ብፁዕ ኃያሉ ጊዮርጊስ ግን ወደ ጭፍሮቹ እየሮጠ ወንድሞቼ ቆዩኝ፣ ከእናንተ ጋር ልሂድ እያለ ይጣራ ጀመር። ጭፍሮቹም ድል አድራጊውን የእግዚአብሔርን አገልጋይ ቅዱስ ጊዮርጊስን እየሮጠ ሲከተላቸው ባዩት ጊዜ ቆሙለት። በደረሰም ጊዜ አሁን ሥጋህን አቃጥለን በከበሮ አድርገን ወደ ተራራ አውጥተን ለነፋስ ሰጥተንህ አልነበረምን? አንተ ከየት መጣህ? ብለው ጠየቁት። ቅዱስ ጊዮርጊስም ፈገግ ብሎ እናንተማ ጥላችሁኝ ነበር፣ አምላኬ ግን አስነሳኝ አላቸው። ጭፍሮቹም እርሱ መሆኑን ባወቁ ጊዜ ደነገጡ። ስለ ቅዱስ ስሙም አመድ የሆኑትን በነፋስ የተበተኑትን ሰዎች አንስቶ እንደገና በሕይወት እንዲኖሩ ያደረገ ኢየሱስ ክርስቶስ ገናና አምላክ ነው እያሉ አደነቁ። ከዚህ በኋላ ለቅዱስ ጊዮርጊስ ሰገዱና የእግዚአብሔር አገልጋይ ሆይ እንለምንሃለን፣ ለሰውነታችን እራራለን፣ የኢየሱስ ክርስቶስን ማዕተብ ስጠን አሉት። ቅዱስ ጊዮርጊስም በፍጹም ልቦናቸው እንዲያመኑ ባየ ጊዜ ጥዑም የሆነ ውሃ ምንጭ አፈለቀ። ከዚህ በኋላ ጸሎት አደረገ። ወንጌላዊ ዮሐንስም መጥቶ ጭፍሮቹን አጠመቃቸው። ቁጥራቸውም 4 ነበር። ወንጌላዊውም ቅዱስ ጊዮርጊስን ጭፍሮቹንም ባርኳቸው ተሰወረ። ወታደሮቹም ከቅዱስ ጊዮርጊስ ጋር ወደ ከሃዲያን ነገሥታት ሄዱ። ስማቸውም ፍልቶን፣ አግሎሲስ፣ ሶሪስ፣ አስፎሪስ ነበር። ወደ ነገሥታቱም መጥተው ከሃዲያን ነገሥታት ሆይ እፈሩ፣ የሥጋውን አመድ የዘራችሁት ጊዮርጊስ ይህ ነው። ሰውን የሚወድ ቸሩ አምላካችን ኢየሱስ ክርስቶስ አስነሳው። ስለዚህ እኛ ሁላችን በእርሱ እናምናለን። ከእንግዲህ ወዲህ የአምላክ ወታደሮች ነን፣ የጊዮርጊስን አምላክ እናምናለን፣ ይህንንም ከሞት ያስነሳው ነው አሏቸው። ነገሥታቱም ቅዱስ ጊዮርጊስን ቆሞ ባዩት ጊዜ ተደነቁ። የሚያደርጉትን እስኪመክሩ ድረስም በእስር ቤት እንዲቆይ አዘዙ። ዱድያኖስም ከጭፍሮቹ ይህንን ነገር በሰማ ጊዜ፣ የቀሩትም ነገሥታት በሰሙ ጊዜ ጽኑ ቁጣ ተቆጡ። ፍልቶንን ቁልቁል እንዲሰቅሉት፣ አግሎሪስን፣ ሶሪስን፣ አስፎሪስን ግን በተሳለ ሰይፍ ራሳቸውን እንዲቆርጧቸው አዘዙ። እንዲህ ገድላቸውን ፈጽመው ግንቦት 1 ቀን በ9 ሰዓት የሰማዕትነታቸውን አክሊል ተቀበሉ። ተድላ ደስታ ወደሚያደርጉበት ገነት ገቡ። በረከታቸው ከአገልጋያቸው ጋር ይሁን ለዘላለሙ አሜን።